በጣም ከፍተኛ በጣም አዘኘ በጣም በቃ ተስፋ መቁረጥ ውስጥ ገብቼ ሊሆን ይችላል። በእርግጠኝነት እንገራችሁ በህይወት ካለው በእግዚአብሔር ላይ ተስፋ አልቆረጥኩም ማለት ነው። ካልሞቱ ተስፋ አልቆረጥኩም አለቀ። ያው በሰው ላይ ያለኝ ተስፋ አጥቼ ሊሆን ይችላል። ሰውን አላምን ይሆናል፣ ግን በፈጣሪ ላይ ያለኝን እምነት ለደቂቃ አትቀንሱትም። ግን ቀስ በቀስ ለእናንተ ያለኝን እምነት እንደዛ ነው የምታረጉት። ወዳችኋለሁ። ባይ ቦቼ እንደሰማችሁት ከመሞቷ በፊት ይሄን ቪዲዮ አስተላልፋ ነበረ። ካልሞትኩኝ ተስፋ አልቆረጥኩም ማለት ነው። ከሞትኩ ግን ተስፋ ቆርጫለሁ በፈጣሪ ላይ ማለት ነው ብላለች። እንደሰማችሁት ማለት ነው። ተስፋ ስቆርጥ ነውና እውነቱ ምንድነው ሲባል እህትየው መታ ተናግራለች። ምን መሰላችሁ አሁን ያለችበት ነገር ያሳዝናል። ወንድ ጓደኛዋ ጋር አብረው ይጣላሉ። አላገባሽም አልፈልግሽም ይላታል። እንዲሁም አልባሌ ቆሻሻ ቪዲዮ ይዞባታል። ያን ቪዲዮም ደግሞ እኔ ግን የቪዲዮን አላመንኩም። እህትየው ግን የተናገረችው ከሆነ እዚህ ጋር አስገባላችኋለሁ ትክክለኛ አሟሟቷን በወንድ ምክንያት እንደሆነ እውነተኛ አሟሟቷ ከእህትየው አንደበት እንዲሁም ደግሞ ሙሉ መረጃውን ላስገባላችሁ፣ አዳምጡት። አሰሪዋ 100 ሺህ ብር ተቀጣች፣ ለ6 ወር ታሰረች። አሰሪዋ ቤት ነው ራሷን እንትን ብላ የተገኘችው። ያስገባላችሁ እስኪ ስሙት። አንደኛ ልጅቷ ክርስቲያን ናት። ሳውዲ ላይ እዚህ መቀበር አትችልም። ራሱ ፖሊስ ራሱ የያዘው ፕሮሰስ አለ። ከነሱ የ100 ሺህ ቅጣት ተቀብሏል። ማድረግ የሚችሉበትን አሁን ለትልቅ አሁን እዚህ ጋር መታ ከነበረችው ትልቅ እህት አክስት አለቻቸው። አክስትየዋን አወራዋል። እሷ ምን መሰላችሁ ማድረግ ያለባት ኢትዮጵያ ተቋርጦ ነበር። ድምጽሽ ተቋርጦ ነበር። እስኪ ድገሚው። ልጅ እዚህ መታ የነበረችዋ ልጅ ሳትሆን ትልቅ አለች፣ ከነሱ ትልቅ አክስታቸው ናት እሷ ማለት ነው። እሷን አውርቻታለሁ። አሁን ማድረግ ያለባቸው ኢትዮጵያ ቤተሰብ ያለ ማለት ነው። ከፖሊስ አናግረውን የነገረኝ ፖሊስ ያላቸው ለነሱ ማለት ነው። ለዚችኛዋ ቤተሰብ ሄዶ ፖሊስ እያንዳንዱ ነገር ፕሮሰሱ ነግሯቸዋል። ዝም ብሎ በቀላል ዛሬ ገንዘብ ስለተከፈለ ሬሳ የሚሄድበት ምክንያት የለውም። 6 ወር 7 ወር ሊፈጅ ይችላል። ስለዚህ ምንድነው ማድረግ ያለባቸው? አሁን ለልጅቷም ደውልላታለሁ፣ ለዚች ለትልቋ ማለት ነው። ኤምባሲ ኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስቴር እንትን ተብሎ ማለት ነው። እነሱ ለኤምባሲ እዚህ ያስተላልፋል። ጠለብ አይደለችም። ያው መንግስት እንትን ስላለው በእንባት ግለሰብ ሄዶ ምንም አይነት ከፖሊስ መረጃ ኢቃማ ያለ ሰው ኢቃማ ራሷ ካላት ሄዳ ቤተሰቦች የቅርብ ቤተሰቦች ውክልና ኢትዮጵያ ሰጥተው ቀጥታ የተሰጣት አንድ በአንድ ማለት ነው። ለዚች ለአረቢቷ የተሰጣት እኔ ድምጿን ቀድቼዋለሁ። እያንዳንዱ ያወራንበትን ድምጿን ሴባል እነሱም በጣም እንትን ውስጥ ናቸው ያሉት። በጣም ነው የሚያሳዝኑት እነሱም ያሉበት ሁኔታ ማለት ነው። እና እነሱ የሚሉት ከኢትዮጵያ ወረቀት ይመጣል፣ ለኤምባሲ ይቀርባል። ኤምባሲ ፖሊስ የያዘውን ሙሉን መረጃ እንትን ካለ በኋላ ነው ቀጥታ ሬሳ ወደ ኢትዮጵያ የሚገባው። እነሱ ስንት ወር ይፈጃል ሲሏቸው ከ6 ወር እስከ 8 ወር ሊፈጅ ያሉት ማለት ነው። እና አሁን ልጅቷ እዚህ ጋር ልጅቷች ራሷ እዚህ ያለችው ምስኪን በጣም በሽተኛ ናት። ራሷ አረቧ በጣም ስለሷ መሰከረችላ። በጣም ጥሩ ልጆች ናት። መጨረሻ እነሱ እንትን የተረዱት ምንድን ነው? ጓደኛ ነበራት። ጓደኛው ከፈለግሽ አላገባሽም ነው ምናምን ብሎ እንትን ብሏት አልቅሳለች። ይሄ ሁላ የሆነው በወንድ ምክንያት ነው። እና እሱ ራሱ ደውሎላቸው ነበረ። ልጁ ራሱ ደውሎላቸዋል። እና ያለውን ነገር የቤተሰብ የቅርብ ቤተሰብ ከኤምባሲ ጋር ሆኖ ኢትዮጵያ ወረቀት ይዞ ክልና ወስዶ ያለችበትን ሁኔታ ሬሳ እንዴት እንደሚገባ እነሱ ፕሮሰስ የሚጀምሩት እነሱ ናቸው። እና እዚህ ጋር ያው እናንተ ያለውን ነገር መናገር ስላለብኝ ነው። ምንም አይነት እርዳታ ምናምን ገና ነው ለማለት ያህል። የምትጠይቁኝ ጥያቄ ካለ ጠይቁኝና ልውጣ። ኦኬ እሙዬ ቆይቶም ነኝ ተገኛለሁ። አንዴ ወንድሜ በእናትህ ቀን ሙሉ እኛ የዋልንበትን እንትናት እሙዬ እኔ አመለሽ ልጆቹ አሁን እሷ ቅድም አገር የእህቴን ሬሳ አገር አስገቡ ስትልን ቆይ እኛ የሚያውቁትን ጠይቅ ሳውዲ ያሉትንም እነ አዚዛም አሉ እነ ሙኒትም አሉ ብለን መጀመሪያን ጠይቅ ብለን ነው ገባሽ።
ስለሰጠሽን ኢንፎርሜሽን በጣም ነው የምናመሰግነው። ለእህቷም ለቤተሰቦቿም ለእናቷም መጽናኛውን ትንላለን። አንዳንዴ ለወንድ ብላችሁም ደግሞ እራሳችሁ አታጥፉ። እኛ ሴቶች እንቁ ነን፣ እናት ነን፣ ሀገር ነን ሁላችን። ማን ወንድ መጣ ሄደ እራሳችሁን አታጥፉ። ገና ሕፃን ልጅ ነሽ። አሁን አላገባሽም ካለ ለሚቀጥለው ደግሞ ለምን ነው የሚያገባሻል? አሁን ስለሞተችው አይደለም የምናገረው። ነገ እንደዚህ ብለሽ እንዳትነሺ ነው የምለው። አንድ ወንድ ልጅ አላገባም ሲልሽ ተነስተሽ ለራስሽ ለጭቅለት ለወንድ ልጅ ሲጀመርም ገመድ ማትስጡ ጭራሽ ማሰብም ሄድ አይደለ? አዎ ከበደ ብሄድ አበበ ይመጣል ብለሽ ራስሽን አሳምኝ። ምጠይቅ የምፈልገው ጠይቆኝና እሺ ጎይቶም ነገር ሰላም በዛ ነው እና በህግ ታውቃታለች በደንብ ልጅቱ አንቺ? እኔ አላውቃትም። ኦኬ። እና ይህን ጥያቄ የዚች ልጅ የሚያውቋት ሰዎች ያስፈልጋል። አንድ ሁለት በህግ አሉ እህቷ እድሜዋ 17 ዓመት ነው። እዚህ መታ አሁን እሷ የምትይዘውን የምትጨብጠው የምታወራውን በደንብ እንትን እያለች አይደለችም። ድንጋጤ ውስጥ ናት ያለችው እና ልጅቷ እረፍት ትፈልጋለች። አሁን እረፍት የምታደርግበት ምክንያቱም እየወደቀች እየተነሳች እየወደቀች ፌንት እየወጣች ነው እየተመለሰች ውሃ እየደፉ ሰው ማረጋጋት የሚያደርጋ አሁን መታ ፎቶ መዘዋወር ራሱ ልጅቷን ስትረስ ውስጥ ከቷታል። በጣም በየቦታው ልጅቷ መለጠፏ ልጅቷ አሟታል። መታ የምትናገረውን እያወቀች አይደለም። ህጉን አታውቀውም። እሷም ህገወጥ ናቸው። ህጋዊ ስትሆን እኮ ህጋዊ ስትሆንና ህገወጥ ስትሆን አንድ አይደለም። ህጋዊ እኮ ብትሆን ኖሮ እኔም አዙም ሄደን ሁሉን ነገር ማስጨረስ የምንችል ነበር። ምንም ችግር የለው። ግን ህጋዊ አይደለችም። ምንም አይነት እሷን ኦኬ ገባኝ። እኛ አሁን ባለ ህግ ሆነን ህዝብ ውጭ ሆነን ለእሷ እንዴት ነው ምንረዳው? እኔ ልንገረው እሱ አንተ በተለይ ከሳውዲ አረቢያ ውጭ ከሆነ ቅንጣት መርዳት አትችልም። የሳውዲ አረቢያ ህግ ሌላ ነው፣ አንተ ያለህበት ሀገር ሌላ ነው። ሳውዲ አረቢያ የራሷ ህግና ደንብ አላት። በራሷ ህግ የምትተዳደር ነች። የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር አድርጎ እጁን መውሰድ ይችላል። ኤምባሲ ያለው ሌላ ተጨማሪ ከጀርመንም ከፍራንሳም ከአውስትራሊያም አይመለከትም። ሳውዲ አረቢያ ጋር እንደዛ አይነት የሚገባ ነገር የለም። እንኳን ውጭ ጉዳይ ሚኒስቴር አለ፣ ውጭ ጉዳይ ሚኒስቴር አለ፣ ኤምባሲ አለ። ቤተሰብ ውክልና ይሞላል። ከፖሊስ ጋር የሞተች ጭናሉ። ሌላ እነዚህ በየሀገሩ እያሉ ሬሳ የሚያስገቡ ሰዎች ምናምን ኖ ሙምኪን ተስፍሽ ይችላል። ለምን ኢትዮጵያ ውስጥ ስለሆነ። ሌሎች ግን ማንም አይቻልም። አዎ ተቅሪር ወጥቷል እኮ ሰው ገሏት አይደለም። ይኸውልህ ወንድሜ እዚህ ጋር ሰው ገሏት አይደለም ወይ? እዚህ ጋር ደግሞ አንድ ጥያቄ ማለት ቆይ አንድ ጥያቄ ልጠይቅሽ። ምንለው ማለት ስልክ ከሆነ ስልኳ ቢፈተሽ አሁን ስልኳ ቤተሰብ ነው የሚቀበለው። ተፈትሾ ጓደኛዋ ማለት ለምናልባት ለሞት ያደረሳ ከሆነ መጠየቅ አለበት። እሱም ቢሆን ፖሊሱ ቤተሰቦቿ ሲቀበሉ እንዳያጤውልሽ አሁን ኳሳጓ ከሆነ እህቷ ጋር ከሆነ ማስረጃ ያዙ። ይኸውልሽ ፍቅር አልገባሽም እንዳለ እሷ ህይወቷ እንደጠፋ እነሱ ሲገቡ አንዲት ነገር እንኳን እጃቸው እንደዚህ ጎንበስ ቀና ማለት እጅ ወደ ላይ ነው ያሉት። ምንም ቤተሰቡ ሙሉ በጠቅላላ ማለት ነው። ፖሊስ የእሷን እንትን እቃ ንብረቷን እያንዳንዱ ነገር ፖሊስ ይዞት ሄዷል። ምንም ነገር እነሱ የስልኳም እነሱ ጋር ነው፣ ፖሊስ ጋር ነው ያለው። ፖሊሱን ራሱ አሁን ፖሊስ ቦታውን ነግራኛለች፣ ግን እኔ አልችልም። ምክንያቱም ህገወጥ ስለሆነች እኔ ልተባበር አልችልም። ምናልባት እንዳያጠፋ ይሄን ሲሰማ ቦታ ነው እሱ ያለው ሌላ ቦታ ነው። ምንም ገባሽ? አሁን የተላላክሽበት ይኸውልሽ ሙሉን ስታጠፊ የተላላኩት ቢጠፋም ይወጣል። ፍቅርዬ ይሄ የኛ እንትን ነው። እያንዳንዱ አይላካት ሳቤ እንደኛ እንደ ኢትዮጵያዊኖች ትክክል ነው። እንደ ህግ ግን ትክክል አይደለም። ሌላ ልጅ ጋር ተጻጽፋ ይወጣል።
በዛ በልጅ ብትሞት ማለት ነው ይወጣል ማውጣት ይቻላል። እንደገና ደግሞ የዚችን የልጅ ንብረት ቅንጣት ማንም አይነካም ከቤተሰቦቿ ውጭ። ያንን ይዘው ሄደው ፖሊስ ጋር ሄደው ክሳቸውን መመስረት የሚችሉት የፈለጉትን ነገር ማድረግ ይቻላል። አሁን ይሄን አድርጉልኝ ማለት አይቻልም። በቃ እሱ አይቻልም። ልጅቷ መንግስት እጅ ነው ያለው። ገብቶ ቢቻል ፎቶዋን የልጅቷን ፎቶ ቤተሰብ እንዲጽናና ከተፈለገ እውነቴን ነው የምላቸው። እንደው በእውነት በጣም እኛ ኢትዮጵያኖች ላይ በጣም እየተደረገ ያለው ብዙ ህዝብ ነው። ብዙ ህዝብ ያልሰማ የሷ ለጠፈ ብዙ ሰው የሰማ ሰው አለና ቢቻል ፎቶዋ ባይለጠፍ ነገሮችን መፍታት ከተቻለ በንግግር ለመፍታት እንዳለብን ይሄ ባህላችን በጣም እየወደቀ ነው ያለውና እንደው በፈጠራችሁ ፎቶዋን የለጠፋችሁ ልጅቷ እንድትጽናና ከፈለጋችሁ ፎቶዋን አንሱ። ኦኬ ሙዬ እኔ ታገኛለች በመረዳው የሚችል ነገር ካለ አስተዋውቁኝ። እኔ የባለ ጎይቶም እስራኤል ላይ ያለው የእስራኤል ባለ እንትን ነኝ ባለስልጣን ነኝ። እስራኤል ሀገር ለሚወስድ ነገሮች አንደኛ ልጅቷ ክርስቲያን ናት። ሳውዲ ላይ እዚህ መቀበር አትችልም። ራሱ ፖሊስ ራሱ የያዘው ፕሮሰስ አለ። ከነሱ 100,000 ቅጣት ተቀብሏል። ማድረግ የሚችሉበትን አሁን ለትልቅ አሁን እዚህ ጋር መታ ከነበረችው ትልቅ እህት አክስት አለቻቸው። አክስትየዋን አወራዋል። እሷ ምን መሰላችሁ ማድረግ ያለባት ኢትዮጵያ ተቋርጦ ነበር። ድምፅሽ ተቋርጦ ነበር። እስኪ ድገሚው። ልጅ እዚህ መታ የነበረችዋ ልጅ ሳትሆን ትልቅ አለች። ከነሱ ትልቅ አክስታቸው ናት እሷ ማለት ነው። እሷን አውርቻታለሁ። አሁን ማድረግ ያለባቸው ኢትዮጵያ ቤተሰብ ያለ ማለት ነው። ከፖሊስ አናግረውን የነገረኝ ፖሊስ ያላቸው ለነሱ ማለት ነው። ለዚችኛዋ ቤተሰብ ሄዶ ፖሊስ እያንዳንዱ ነገር ፕሮሰሱ ነግሯቸዋል። ዝም ብሎ በቀላል ዛሬ ገንዘብ ስለተከፈለ ሬሳ የሚሄድበት ምክንያት የለውም። 6 ወር 7 ወር ሊፈጅ ይችላል። ስለዚህ ምንድነው ማድረግ ያለባቸው? አሁን ለልጅቷም ደውልላታለሁ፣ ለዚች ለትልቋ ማለት ነው። ኤምባሲ ኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስቴር እንትን ተብሎ ማለት ነው። እነሱ ለኤምባሲ እዚህ ያስተላልፋል። ጠለብ አይደለችም። ያው መንግስት እንትን ስላለው በእንባት ግለሰብ ሄዶ ምንም አይነት ከፖሊስ መረጃ ኢቃማ ያለ ሰው ኢቃማ ራሷ ካላት ሄዳ ቤተሰቦች የቅርብ ቤተሰቦች ውክልና ኢትዮጵያ ሰጥተው ቀጥታ ይሄን የተሰጣት አንድ በአንድ ማለት ነው። ለዚች ለአረቢቷ የተሰጣት እኔ ድምጿን ቀድቼዋለሁ። እያንዳንዱ ያወራንበትን ድምጿን ሴቭ አድርጌዋለሁ። እነሱም በጣም እንትን ውስጥ ናቸው ያሉት። በጣም ነው የሚያሳዝኑት እነሱም ያሉበት ሁኔታ ማለት ነው። እና እነሱ የሚሉት ከኢትዮጵያ ወረቀት ይመጣል፣ ለኤምባሲ ይቀርባል። ኤምባሲ ፖሊስ የያዘውን ሙሉን መረጃ እንትን ካለ በኋላ ነው ቀጥታ ሬሳ ወደ ኢትዮጵያ የሚገባው። እነሱ ስንት ወር ይፈጃል ሲሏቸው ከ6 ወር እስከ 8 ወር ሊፈጅ ይችላል ምናምን ብለው ይሄን ነው እንትን ያሉት ማለት ነው። እና አሁን ልጅቷ እዚህ ጋር ልጅቷች ራሷ እዚህ ያለችው ምስኪን በጣም በሽተኛ ናት። ራሷ አረቧ በጣም ስለሷ መሰከረችላ። በጣም ጥሩ ልጆች ናቸው። ግን አንድና አንድ የመጨረሻ እነሱ እንትን የተረዱት ምንድነው ጓደኛ ነበራት። ጓደኛው ከፈለግሽ አላገባሽም ነው ምናምን ብሎ እንትን ብሏት አልቅሳለች። ይሄ ሁላ የሆነው በወንድ ምክንያት ነው። እና እንግዲህ ከወንድ ጋር ተጣልታ ከፍቅረኛዋ ጋር አላገባሽም ብሏት ከሱ ጋር ተጣልታ ነው አረቧን መሰከረች። ለአረቧም ጦስ ሆነች። ለወንድ ብላችሁ እቺን የመሰለች ፍልቅልቅ ቆንጆ 10 የምታሰልፍ ራሷን ማጣት ያሳዝናል በጣም። ፈጣሪ ልቦና ይስጥ። አሁን ለመዳሟ መዳው ነች። እጃዛ ቤት ቢሆን እንኳን ይሻል ነበረ። መዳሟን የ100,000 ብር 100,000 ሪያል ቅጣት ተቀጣች። ከዛም አልፎ ተርፎ የ6 ወር እስራት ህገ ወጥ ሰራተኛ ስላሰራች። እንግዲህ ክሮሎክስ ጠጥታ እምቢ ሲላት ጊዜ እንደገና በኤሌክትሪክ ገመድ በቶንሲላ ወይ ደግሞ ማከፋፈያ በምንለው በሱ ነው ራሷን እንትን ብላ ህይወቷን ያጣችው። ያሳዝናል በጣም መጨረሻችን እንደዚህ መሆኑ። ስንት ሺህ ዓመት ለመኖር ነው? ጥንቅር ብሎ ቢቀርስ ባልተብየው። በጣም ነው የምታሳዝኑት እውነት። ይብላኝ ለእናትሽ ለከርታታዋ ለምስኪኗ ልጄ ትመጣለች ብላ በር እያየች
መጨረሻው ይሄ መሆኑ በጣም ልብ ይሰብራል። ልቦና ይስጣችሁ እህቶች፣ ልቦና ይስጣችሁ ወንድሞች። እውነት ልጁ ራሱ ለአረቦቹ ደውለዋል አሉ። ተጣልተው እያለቀሰች ነበረ። መዳሟ የሚሰጠችው ቃል ይሄ ነው። እህትየው የሚሰጠችው ቃልም ይሄ ነው። ዘመዳን ቤት ነው የሚሰሩት እህትና እህት። በጣም ነው የሚከብደው። አላገባሽም አለኝ ብላ ስታለቅስ ነበረ። እሱም እኛ ጋር ደውሎ አናግሮን ነበረ ብላለች። መዳሟም እውነታውን ትኖራለህ ከዚህ በኋላ አግብተህ ደስተኛ ሆነህ እችን የመሰለች ቆንጆ እንደዚህ አተ ያሳዝናል።